እሰይ የኔ ጀግና ሩትዬ ማለት ነው። አንቺ እኮ ማድረግ የማትችው ነገር የለም እዚህ ምድር ላይ የምሬ ነው። እና እንግዲህ በመጨረሻም ሄርሜላና አብርሽን አጣልታቸዋለች። ሀሳቡ ተሳክቶላታል ማለት ነው። እርግዝና የሚባል ነገር የለም። እኔና አንቺ መሀል ምንም አልተፈጠረም። የማለት ነገር ይዘሽ እኔና ሄርሜላን ለማጣላት ለማለያየት አትሞክሪ፣ እሱ መቼም አይሳካልሽም ብላትም እና ሐኪም ቤት እኮ አለ፣ ሐኪም ቤት ሄደን ማረጋገጥ እንችላለን። ከዛ በኋላ ከተረጋገጠ በኋላ የፈለከውን ነገር መወሰን ትችላለህ ብላ ብትነግረውም አብርሃም እንግዲህ በመጨረሻ ሄርሜላ እኔ ላይ እየተጫወትክ ነው ብላ እንግዲህ ጥላው ሄዳለች ማለት ነው። መጀመሪያም እኮ ይሄ የታወቀ ነው፣ ዘላቂ ያልሆነ ፍቅር ነበር የጀመራችሁት። ሩትዬ ግን ሳላደንቅሽ አላልፍም የኔ ጀግና ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ሩትዬ ልዕልቷ ጀግና ያሰበችውን አሳክታለች። እንግዲህ ያሰበችውን ከማሳካት ወደኋላ ብላም አታቅም፣ ወርቃ አታቅም የኔ ልዕልት ማለት ነው። እና ዛሬም በመጨረሻ ሄርሜላን አስከፍታለች። እንግዲህ የሰውን ነገር መቀማት መሞከር መጨረሻው እንደማያምር ሁሉ እሷም ደግሞ የእሷን ነገር ወስዳ በሰላም እንደማትኖር በደንብ አድርጋ እያሳየቻት ነው። አንዳንዴ ለምንድነው ከሱ ህይወት የማትወጣው? ለምንድነው ከነሱ የማትርቁ የምትሉ ብዙዎቻችሁ ናቸው።